የሚሰማ ልጅ በብዙ ያተርፋል። ደህና ደሪ። ደህና ደራ ሆይ እማዬ ልታይ ማለት ነው። እኛ ቤት በጣም ብዙ ሰዎች መጥተዋል። ምንድን ናቸው? እነማን ናቸው? እኔ እንጃ እማዬ፣ እኔ አላውቅም። በጣም ብዙ ሰዎች እኛ በር ላይ ኮፍያ አድርገው እንደዚህ ተሰልፈዋል ማለት ነው። ወይኔ ጉድ ፈላ እማዬ። በቃ የነገርኩሽ እማዬ፣ በቃ እነሱ ናቸው እማዬ። በቃ ፖሊሶች መጡ። ውሃ ንገሪኝ እስኪ ፖሊሶች ስበኝ። ማርታና አቢጌል ደረጀ ዛሬ በከባዱ ጭንቀት ውስጥ ነው የሚገኙት። እሱም እንግዲህ አቢጌል ደረጀ ያው በሰራችው ነገር እንደሚታወቀው እንግዲህ አሁንም ቤተሰቡን ጨምራ እያስጨነቀች እየተጨነቀች ነው የምትገኘው። እሷ እንግዲህ እንቅልፍ ካጣች ሰላም ካጣች ሰነባብታለች። ግን ያው ዛሬው ደግሞ አሁን እንግዲህ ከውጭ ላይ በር ጓጉቶ ነበረ። እንግዲህ በሩም ሲንጓጓ ግዴታ በሩ ሲከፈት ውሃ ነበር በሩን የከፈተችው። ግን ማን እንዳለ በእርግጠኝነት ውሃ በልክ ያየች አይመስለኝም። ግን ብዙ ሰዎች አሉ ኮፍያ የለበሱ በዛ ብቅ አሉ ነው ያለችው። ግን እውነቷን አይመስለኝም። ሲቀጥል ደግሞ ዘበኛው ዛሬ ጋሽ ታዴ ወደዚህ ዳጣ ድራማ ስለመጣ በጣም እንግዲህ ሁላችንም ደስ እንዳለን ተስፋ አደርጋለሁ። በጣም ነው ደስ የሚለው ማለት ነው በሰላም ወደዚህ መምጣቱ። እንግዲህ የሳቃችን ምንጭ ጋሽ ታዴ ተቀላቅሏል ማለት ነው። በጣም ደስ ብሎናል። ሌላው እንግዲህ ወይዘሮ ማርታ ባደረገችው ዲኤንኤ ውጤት አቶ ደረጀ በነፃነት በመውጣቱ በጣም ሁላችንም ደስ ብሎናል። ምክንያቱም ይሄ ሁሉ እንግዲህ የሰራው ናታን ነው። ናታን ይሄን ሁሉ ነገር ያደረገው እንግዲህ እንዳያችሁት ወይዘሮ ማርታ ከዳጣ ላይ ያንን ጥፍር ወስዳ ክላሷ እንዲገባች ወዲያው እሱ ተከታትሎ ገብቶ የሱን ጥፍር ነው እንግዲህ ቀይሮ ያስቀመጠላት። በዛም እንግዲህ ዲኤንኤው ሲመረመር የሰላምና የዳጣ የዲኤንኤ ውጤት ቀርቶ እንግዲህ የወይዘሮ ማርታ ያስመረመረችው ውጤት ሌላ ሆኖ መጥቷል ማለት ነው። በዛም እንግዲህ እሷ በጣም ነው የደነገጠችው። ምክንያቱም ከጠረጠረችው ጋር ምንም አልገናኝ ሲላት በጣም ነው የደነገጠችው። እንደዚህ ሆናል ብላ በፍጹም አልጠበቀችም። እንግዲህ ያው 100% ሪዛልቱ ኦኬ ሆኖ እንደሚመጣ ነበር አስባ የነበረችው፣ ግን አልመጣም ማለት ነው። ለሱም እንግዲህ በጣም ነው ያስደነገጣት ማለት ነው ውድ ቤተሰቦቻችን። ስለዚህ በጣም አሁን ላይ እንግዲህ እሷም ተረጋግታለች። እንግዲህ አቶ ደረጀን የተገላቢጦሽ ነው እንግዲህ በጣም ይቅርታ ብላ እሷ ጠይቃለች። አቶ ደረጀ አሁን ጉዴን ዘረገፈችው እያለ እየጠበቀ እያለ እሷ እንግዲህ በሌላ መንገድ ይቅርታ የሚል ሀሳብ ስታመጣ በጣም ነው ደረጀ የደነገጠው። ምክንያቱም እሱ ብቻ ሳይሆን ሁላችንም ያሰብነው ነገር ሌላ ነው፣ የሆነው ደግሞ ሌላ ነው ማለት ነው። ምክንያቱም እንግዲህ ደረጀም እየጠበቀ ያለውን ነገር ታውቃላችሁ ሁላችንም ሪዛልቱ ውጤቱ እንግዲህ ትክክል እንደሚሆን። በነገራችን ላይ እንትና ያቺ ለዛ ሰምታት ነበር ታስታውሱ ከሆነ ናታን እንትና ማርታና አቢጌል ሲያወሩ ሳሎን ውስጥና እንደውም እሷ ትናገራ ይሆን እያልኩኝ እያሰብኩኝ ነበረ። ግን እንግዲህ ናታን ነው ራሱን የሰማቸው እዛ ሲመካከሩ። ከዛም በኋላ ዳጣን ጥፍሯን ስትቆርጥ ነው እንግዲህ ናታን ያየው። ከዛ በኋላ እንግዲህ የሆነው ነገር ሆኗል ማለት ነው። እንግዲህ ደረጀም ዛሬ ጭንቀቱ ውስጥ ቀን ስለረዘመለት በጣም ደስ ብሎታል። በጣም ደስተኛ ነው። ይሄ ሁሉ ነገር ደግሞ ያደረገው ናታን ነው። ቤተሰቦቻችን ያው የቀን ማርዘም ነው እንጂ በእርግጥ ይሄ የትም አያደርስም። ደረጀንም ሆነ ማንኛውንም ሰው ይሄ ነገር የትም አያደርስም። ግን ምናልባት ያው ነገሮች ተመቻችተው ቀን ነው ይሄ ሰዓት ጊዜ ማግዣ ታውቃላችሁ፣ ጊዜ ነው የሚገዙት ይሆናልኝ እንጂ በዛ ላይ ደግሞ ጆሮ ማርታ አሁን ላይ ብዙ ነገሮችን ጠርጥራ እሷ ራሷ እንትን እያለች ያለበት ሰዓት ላይ በጣም ከባድ ነው። ስለዚህ ያው ግን ጊዜያቶችን ሰዓቶችን በተወሰነ መልኩ ማሳለፍ ልንችል ይሆን ይችላል እንጂ ከዛ ውጪ ሌላው እንኳን በጣም አስቸጋሪ ነው ማለት ነው። ውድ ቤተሰቦቻችን ለሁሉም እንግዲህ ደፋ ቀና እያሉ ነው የሚገኙት። ለአሁኑ ግን እንግዲህ ወይዘሮ ማርታ ይቅርታ ብላ ደረጀን ይቅርታ ጠይቃለች። እንግዲህ አቶ ደረጀም ያው እንዳያችሁት አረ ማርትዬ እንኳን ላለፈው የቀራሹ ስህተት ይቅርና ወደፊትም ለምሰሩ ይቅርልሻለሁኝ አላለ። ምስኪን እሱ ይሁዱ ቦዶር እሱ የሰራው ስህተት። በነገራችን ላይ ዞሮ ማርታ ደሬ ምናምን ብላ እንዲብዳቢውን ስትታውን አያት ጉዴኛ አንተ ጉዴኛ ትለኛለች እያለ እየጠበቀ ሌላ ስትለው እንግዲህ
በቃ እሱ ራሱ እኮ ሊነግራት ነበር። የሚገርማችሁ ማርትዬ በቃ እንግዲህ ምንም ማድረግ አልችልም፣ በቃ የቀን ጎዶሎ ምናምን ብሎ ጀምሮ የምን ጎዶሎ ነው ደሬ በቃ አንተም መጠርጠር አልነበረኝ ብይ ምናምን ስትል እንዴ ምንድን ነው ሲላት በቃ የሆነውን ነገር ስትነግረው እንግዲህ ደረጃ ራሱ በጣም ጥያቄ ሆኖበት ነበር በነገራችን ላይ። ምክንያቱም ይሄ ነገር እንዴት ዳጣ እናቱ አይደለችም ሰላም ብሎ ሌላ ሀሳብ ሆኖበት ነበርና እንግዲህ አሳ ጎርጓሪ ዘንድ ያወጣል እንግዲህ የኔ ነገር በቃ ምንድነው ደግሞ ሌላ ጭራሽ እያለ ነበረ። ግን ያው የሆነው ነገር ሌላ ነው ማለት ነው። ቤተሰቦቻችን ያው ማርታ ያደረገችውን ነገር እንግዲህ ያው ናታን እንደዛ ስላደረገው ነው እንጂ ትክክል ነበረች ማለት ነው። ቤተሰቦቻችን እንግዲህ ለዛሬው በዚህ መልኩ አምልጠዋል። አብጌል ደረጃም እንግዲህ እየተናደደች ነው የምትገኘው። አብጌል እንግዲህ ካሁን በቃው እናትና ልጅ ናቸው የሚል ዜና ሰማለሁ ብላ እያሰበች እያለ እንግዲህ እንዳልሆነ ስትሰማ በጣም ነው የተናደደችው ጋይሶቼ። ምክንያቱም በቃ የምትጠብቀው ሌላ የሆነው ነገር ሌላ በጣም ናናደዳት። በዛ ላይ እንግዲህ ተወጣለች ብላ ነበር እሷ የምትፈልገው አብጌል ዳጣን ከዚህ ቤት ማስወጣት ነው ዋና ትልቁ አላማዋ። ግን አሁን በአሁኑ አልተሳካላትም። እንግዲህ ሌላ ደግሞ ሴራ ሸርባ ነገሮቿን ለማስተካከል እንደምትሞክር ተስፋ እናደርጋለን። ለአሁኑ ግን ማድረግኘት አልቻለችም። እንግዲህ ወይዘሮ አብጌል እሱ ይርዳሽ ማለት ነው ከመናደድ እንግዲህ ናታንም ጋር እናታና ዳጣም ሲያወሩ እንግዲህ ምን አባታችሁን እንዴት በአባቴ ቤት በእናቴ ቤት ምናምን እያለች ነበረ። ግን ምንም ሰሚ እያገኘች አይደለም። እሷም ንዴቷን አላቆመችም። እነሱም ደግሞ እንግዲህ አዎ ልንገርሽ እንግዲህ ዳጣን አዎ ወዳታለሁ ብሎ እንግዲህ ጭራሽ ፊቷ እጅ ለእጅ ተያይዘው ነው የሄዱት። እሷም በጣም ነው የተናደደችው። ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ጊዜ ብያላችሁበት ቤተሰቦቼ።